يا حبيبتي كتير بحبك بتعمل ودي تعجبيني يالش يمر عنشين بتعمل ما فكره بحبك كتير وفكري كانت ولاينو يمر دمو እንዳንቺ አይነት በህይወቴ ወድጄ አላውቅም እንዴ ከመጀመሪያው ጀምሮ ማፊን በመሃል ገብታ ምናምን የጓደኝነት ጥግ መስዋዕትነት እየከፈለ እየመጣ ነበርና አዎ በትክክል ለሙሽሪት አዲስ ዓለም አዲስ ህይወት ጌታ ባርኮ የሰጣቸው ለወግ ማረግ አበቃቸው ለሙሽሪት አዲስ ዓለም አዲስ ህይወት ጌታ ባርኮ የሰጣቸው ለወግ ማረግ አበቃቸው እርገጠው ለሙሽራው ምታ ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያል ዛሬ እንግዲህ ከፈጣሪ ጋር ደስ በሚል ቪዲዮ የመጣን ይመስለኛል እና ለዚህ ቻናል አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀቢቢ እንዴት ነው? እስካሁን እየተጨነክ ይመስላል አይደል? አብሽር እና ዛሬ ላይክ የመጣንበት ዋና ዓላማ ምንድነው? እውነት ለመናገር ከእሷ ትላንት አብረን ከወጣን በኋላ እኔም ደውዬ ማጨናነቅ አልፈለኩም። ምን አሰብሽ ምንድነው አላልኳትም። ምክንያቱም በደንብ ማሰብ አለብኝ ስላለችኝ ኦኬ ችግር የለውም የፈለግሽውን ታይም ወስደሽ አስቢበት ምናምን ያልኳት ማለት ነውና ዛሬ ጠርተናታል። ዛሬ ስትመጣ ግን ሁሉንም ነገር እውነት ለመናገር እዚህ ኤንዲም ማፊም ያደረጉት የነሱ ፍቅር አንድ እንዲሆን ያደረጉት ትልቅ ነገር ነው ብዬ አስባለሁኝ። እና ምን ለማለት ፈልጌ ነው አሁን እንደመጣች እንግዲህ ይቅርታ አድርጋለታለች ወይስ አላደረገችለትም የሚለውን መልስ እሱ ብቻ ሳይሆን እኛ ራሱ በጉጉት እየጠበቅን ነው ማለት ነው። ምክንያቱም ከኔ ጀምሮ ከኤንዲ ከማፊ ጀምሮ ሁለቱ እንዲለያዩ የሚፈልግ ሰው የለም። ምክንያቱም ኤንዲም ቢሆን ማፊም ብትሆን በሰዓቱ እያደረጉት የነበረው ነገር እውነት ነው የሚመስለው። እንደዛ እየተሰደቡ እንደዛ ራሳቸውን ለነሱ ፍቅር ሲሉ ብዙ ዋጋ እየከፈሉ ማንም ሰው እየተሰደበ እንደዛ ሊያደርግ ይችላል ብዬ አላስብምና ሁለቱ በሰዓቱ እንደዛ ሲያደርጉት የነበረውን ነገር ፍሬውን ማየት ይፈልጋሉ። የለፉበት የደከሙበት ሁለቱ አንድ እንዲሆኑ እስከሆነ ድረስ ዛሬ እንግዲህ ይቅርታ አድርጋለት እንደ በፊቱ የበፊቱ ቫይቭ የበፊቱ ፍቅር የበፊቱ መተሳሰብ የበፊቱ ራት አብሮ መብላት የበፊቱ ከኛ ጋር መጫወት ሳቅ ጨዋታ ሁሉ ነገር ስለናፈቀን ያን ሁሉ ነገር እንግዲህ አንድ ላይ ዛሬ እንደግመዋለን ብዬ አስባለሁ። ይቅርታ ከተደረገለት በኋላ ማለት ነው። ምን ታስባለህ ግን? ይቅርታ የምታደርግልህ ይመስላል ወይስ የምር የምታኮርፍ የምትጨክንብ ይመስላል? ምን ይመስለኝ ይቅርታ ታደርጋለች፣ አታኮርፍም፣ አጨክንም። ኦኬ ተቀበልላት ይዛር እንደዚህ ነው የማስበው። ኦኬ ያው አንተም በእርግጠኝነት አልደወልክላትማ ማጨናነቅ ምናምን እሷን ማሰናከል አልፈልግም። ደግሞ ራሴ ያመመኝ ምናምን ስላለች በቃ የረፍት ትውሰድ ምናምን ነገ እንገናኛለን ምናምን ነገር ነው ያሰብኩት ማለት ነው። ኦኬ እስቲ እንግዲህ አሁን ትምጣና ጉዳችንን እንሰማለን። እንስማ። ምናልባት አንተ ፍሬውን ያየክ ይመስለኛል ጥሩ ነገር እንዳላት ለሱ ምናምን፣ ግን ደግሞ እሷም ያደረገችው ነገር ትላንትና ትክክል አይደለም ብያት ነበር። ምናልባት ትክክል ነች። ከዚህ በላይ ከቀጠለ ሄሎ በጣም ነገሮች ወስና ከዚህ ብትሄድ ሁሉ ነገር ለኛ ሳትነግረን ነው ቻው ሳትለን ብትሄድ ሁሉ ነገር ያበቃለት ነበርና እሷም ትክክል ነች መንገሯ ለሷ። ሄሉም ደግሞ ያው ሴት ልጅ ብልህ ናት ምናምን ይባላል። በብልሃት መታ ነገሮችን አሸነፈችን ማለት በቃ ነገሮችን ሸወደችን አስተካከለችው እና ጥሩ ፍሬውን ምናልባት አንተም አይተከዋል ብዬ አስባለሁ። ግን አሁን ሁሉም ሰው ያልተረዳው ነገር ምንድነው እሷ ፍቅሩን እንድትቀበለው እሷ አማርኛውን አይችልም ደስ ይለውና ቶሎ ብሎ ከሷ ጋር ሆኖ ፍቅሬን ትቀበይኛለሽ እንደዛ ያለው ፍቅር መቀበል አደረገው። ግን መጀመሪያ እውነተኛ ስሜት ለሷ አላት የላትም የሚለውን ነገር ግን ከዚህ በኋላ ደግሞ እሷም ያለችው ትክክለኛ ሐሳብ ነው። ይሄ አንድ ቀን ወይ ሁለት ቀን አንተም ብለከው ነበር ምናልባት ሁለታችሁ ወር 2 ወር 3 ወር የሚኖርበት ህይወት አይደለም እስከመጨረሻው የሚኖርበት ስለሆነ ብዙ ነገሮች ጊዜ ወስጄ ያለችው ነገር ትክክል ነው። ግን
ስሜቷን ሳያቅ ሲጠብቅና አውቆ ሲጠብቅ አንድ አይደለም። ያን ነገር ነው ለማጥራት የፈለግነው እንጂ ፍቅሩን እንድትቀበለው አልነበረም ይሄን ነገር ያደረግነው። እና ያው ማፊ ምን ታያለሽ አንቺስ? እኔማ በጣም ብዙ የለፋንበት ነገር ነው ማለት እኔ በመጀመሪያውም ጥሩ ነገር አስቤ ነው የመጣሁት። ሁሉም ነገር ይስተካከላል ማለት ብዬ አስቤ ነበር የመጣሁት እና አሁንም ሁሉም ነገር እንዲስተካከል ነው ምኞቴ። እና አንድ ልነግራችሁ የምፈልገው ነገር አለ ማለት ለሱ ያመጣሁት ነገር አለ። እስኪ ያው ላስማማቸው እንደመጣሁ ታውቃላችሁ። በጣም ቢጀመረው ያው እነሱ ለማስማማት የተደረገ ነገር ነው እና አንድ ላይ እንዲሆኑ በጣም እፈልጋለሁ ከምታስቡት በላይ እና የሆነ ስጦታ አለኝ እሱን ላሳያችሁ። እስኪ ምንድን ነው እንየው። ለማን ነው ስጦታ? ለሁለቱ ነው። ታረግላት ፈልጋለሁ ማለት አንዱ ናችሁ ማየት ፈልጋለሁ። የለፈውበት ነገር ليك ما أحلى ውጤታማ ሆኖ ማየት ፈልጋለሁ። حبيبتي የምትፈልገው ነገር بس عن جد كتير حلو صورونه يدرك شو يمر በጣም ደግሞ ያምራል። ምንድነው የምናደርገው? እንደመጣች ይቅርታ ታደርግላለች መቼም እርግጠኛ ነኝ። ከዛ ተንበርክከ ታገቢኛለሽ። ጉንፋን ይዞኛል ግን አይዞሽ ዓለምሽ ዛሬ ነው ዛሬ ቆም በል እርገጠው ለሙሽሪት ለሙሽራው አዲስ ይወራ ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማዕረግ አበቃቸው። ለሙሽራ ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማዕረግ አበቃቸው። እርገጠው ለሙሽሪት ለሙሽራው እሺ ያ ሀቢብቲ كتير بحبك በጣም ነው የምወድሽ። ታገቢኛለሽ። ከዛኛ ደግሞ ወይኔ ድምጽ የለኝም እንጂ ብዘፍንልክ ደስ ይለኝ ነበረ። በእናትህ ና ቁጭ በል በቃ። ደግሞ መታ እንዲህ ስንጫጫ መታ ይቅርታ አላደረኩልህም ብላ ነገሮች ሁሉ እንዳይበላሹ ና ቁጭ በል በቃ። ስለዚህ እንደዚህ ያደርጋል። ልክ ነው በቃ። ሀሳቡ ምናምን ተመችቶኛል። ምን ይመስላችኋል? ሰርፕራይዝ አደረግ ነው መሰለኝ እንትን አለ። አሪፍ ሀሳብ ነው ግን አሁን እኔ ሳስበው ማለት ምንድን ማለት ነው? አንተስ ታስበው ምን? አሁን ያደረገን ነገር ያወራን ነገር አሪፍ ነው ግን እኔ አሁን ምን ነው ያሰብኩት ታውቃለህ? እሷን ማስጨነቅ አልፈልግም። ይሄ አንድ አሁን ይሄ ደግሞ ለእሷ ቢሰጣት አሪፍ ነው ግን እኔ በትንሹ አልፈልግም ማለት ይሄ እኮ አሁን ባለፈው የወርቅ ከሚያደርግልኝ እኔ ብር ካለኝ ጨምሬለት የዳይመንድ ብላለች። በትልቁ ዳይመንድ ምናምን አዘጋጅተህ ምናምን ሀሳብ እንደዛ ነው። አዎ እንደዚህ ነገር ነው ግን በትልቁ ፕሮግራም ምናምን يكون هيك ناس كتير بروجرام خاتم دايموند يا حبيبتي تزوجيني منوتري اوكي ስለዚህ በቃ ነው አሪፍ ሀሳብ። አይ እኔ እኮ ኖርማል አሁን ዝም ብለን በቃ ይሆንሽ አንተ የምትፈልገው ነው መሆን ያለበት ብዬ አስባለሁ። مو احسن اي عارف هيدا اللي مسا ግን ማፊ ቴንኪዩ በጣም የምር ጥሩ ነው ያደረግሽው ግን ለሀቢብቲ እንደዚህ በትንሽዬ ነገር አልፈልግም። ዋናው የኔ ውጤቱ አሪፍ መሆኑ ነው እንጂ ነው صح ይሄን ሀሳብ እንዲያስብ ማድረግሽ በቅርቡ የሆነ ነገር እንዲያስብ ያደርገዋል እና ደግሞ እሱ ነው ፍላጎት። አዎ ስጦታሽን ግን ተቀብሎሻል። ሽክራን በጣም የሚገርም ነው። አይ ብቻ እሺ አንተ እንዳልከው ይሁን በቃ ችግር የለውም። ዋናው ሀሳቡ እስከሆነ ድረስ ችግር የለውም። መጣሽ መሰለኝ ግን እንደዚህ ግቢ ሰው
ሰላም አልተባባልንም እኮ እና በየት በኩል እንዴት ነሽ? ወዴት ትቆያለህ? ብቻ ነኝ ወደ ቀድሞ አቋሙ ሲመለስ ቢጀን ጀመር ይሄ ክፍተት ነው። ሰላም እንዴት ናችሁ? ደህና ናችሁ? እንዴት ነሽ? ሰላም አለን። ተሻለ እራስ ደህና እንትና ልደውልልሽ ልጠይቅሽ ብዬ ግን ራስሽ ያመመሽ ስለሆነ ልጠይቅሽ ግን እንዳላስጨንቅሽ ብዬ ብትደውል አይሻልም ነበር ታዲያ? እንደዚህ ያሰብኩት ነበር። ምናልባት ተኝተሽ ነው ምናምን። ከተኛ ደግሞ ስልኬን ሳይለንት አደረገው ስለነበር ችግር አልነበረውም። ብትደውል ጥሩ ነበር። ያው እናወራ ነበር ብዬ አይ ብትደውል እናወራ ነበር ብዬ ነው። صح بس راحت ትናንትና በጣም የተጨነቅኩት ማለት ነው። ተጨነቅኩትና ተጨንቅዬ ነው ያደርኩት። በስ ያኔ የሁሉ ያደረኩት ነገር ለመጥፎ አይደለም። ታያለሽ ብዬ አስባለሁ። ነው አረሻ አንተ አባለህ ግን የምር ትናንትና በጣም ጨንቆኝ ነበር ማለት ነው። እና ይቅርታ ምናምን ነው። ይቅርታ አደረግሽ? እኔ ይቅርታ አደረግልሃለሁ፣ ግን ድጋሚ እንደዚህ አይነት ነገር እንደነገርኩ ነው። እነዛ ነገራቶች ምናምን እኔ ወደ አንተ እንድቀርብ ሳይሆን እንድርቅ ነው ያደረገው። ማለት እንደዛ የምታደርግ ከሆነ ማለት ነው ከአንተ እንድርቅ ነው እንጂ እንድቀርብ አይደለም የምታደርገው። እና ከዚህ በኋላ እንደዛ ማታደርግ ከሆነ ምናምን ይቅርታ ልክልሃለሁ። ለማመሰ አላደርጉም ድጋሚ። ግን እንዳልኩሽ ለመጥፎ ነገር ብዬ አይደለም ይሄ ነገር እኔ ያደረኩት። ለመጥፎ ነገርማ ቢሆን እኔ ይቅርታ አላደርግልህም። እኔም ይቅርታ አላደርግልህም፣ ከአንተ ጋርም አልገናኝም። ትላንትም እንደዛ በዘዴ አንተ እንድታወራ አላደርግማ። መጥፎ ነገር ካደረግ የእጄ ነው የምቀረው። ለመጥፎ ቢሆን ሁላችሁም ያደረጋችሁት ነገር ማለት ነው። ሁላችሁም ያደረጋችሁት እኔ ለመጉዳት ወይ ለመጥፎ የሆነ እኔ እንዲደብረኝ ቢሆን ኖሮ ለምን እገናኛለሁ ከእናንተ ጋር? ለእኔ ክፉ ሰዎች ናችሁ ብዬ ነው ማስበው እንደዛ ብታረጉ ኖሮ ማለት ነው። ግን ዛሬ ከእናንተ ጋር መጥቼ ላወራም የቻልኩት ትላንትም እንደዛ ያደረግኩበት ምክንያት ለእኔ ማለት ያንን ነገር ያደረጋችሁበት ምክንያታችሁ በቃ ያ ነገር ይሆናል ማለት ሳይሆን ባሰባችሁት መንገድ ይሆናል ማለት ሳይሆን ነገር ግን ደግሞ መጥፎ ነገር ለመጥፎ አስባችሁ ስላልሆነ ይቅርታ ማደርገው ማለት ነው። ስለዚህ ለዛ ነው ሁሉንም ነገር ያው ለክፋት እንዳላደረጋችሁ ታውቂያለሁ። ሌላ ጊዜ ደግሞ እንደዚህም እንደማታደርጉ ማውቃለሁ እና ይቅርታ አድርጌያለሁ። ሹክራን አለሻን ስለተረዳሽኝ ቴንኪው። የደበረኝ ደግሞ ያው ማንም ሰው እንደዚህ ቢደረግ የሆነ ሰው አሁን እኔ ባደርግ አንተ ለምን ደስ ይልሃል? የሆነ ወንድ ምናምን አምጥቼው ደስ ይልሃል? አይ ከዛ የሆነ ያ ነገር ሀሳብ የሴቶች ሚኒስቴር የሚኮራበት ምርጥ ባላቸው ተፈርሞ እና ለዛ አልገባሁም። አቃሊ አስተርጉሙ በኋላ እንነግራለን። እሺ ጭራሽ ቆይ ግን ከጊዜ ወደ ጊዜ አማርኛ እየጠፋበት እየመጣ ነው አይደል? ማለት እኔ ብቻ ነኝ የተሰማኝ እንደዚህ የምር አይደለም። እኔ ደግሞ እኔ የተረዳሁት ግን እየተሰማኝ ምናልባት ይሄን ነገር ፊል ካረግሽው ትረጂዋለሽ ብዬ አስባለሁ። አሁን ከአንቺ ጋር ፈታ ብሎ በሚያወራበት ሰዓት ነፃ ሆኖ የፈለገው ማውራት ይችላል። ግን ደግሞ አሁን ለምሳሌ ተጨንቆ አንቺን አሁን ለምሳሌ ለመሸወድ እየጣረ ነው ማለት ነው። ለመሸወድ ጥረት ሲያደርግ ምን ሲል ኬት ይመጣል አስቢው፣ ቃል እየመረጠ ማለት ነው። እኔ እኮ እንዴ ምን እየሆነ ነውና ባለፈውማ በጣም ነው ያናደደኝ። እንዴ ጌታን ያወርኝ ነው
ባለፈው በቃ እንደዚህ ደሜን ይፈልው ስታስቢው የሆነ ቦታ እኔ እንግሊዝኛ አላወራም የሆነ ተጨንቄና ኖርማል ከሆነ ሰው ጋር ለመዝናናት የምታወሪ ወሬና ከዛ በኋላ የሆነ ፖሊስ ቢዜ ምናምን የምታወሪ ወሬ ማለት ነው። ላይክ እንደዛ ተጨንቆ ቃል እየመረጠ ነው። ግባለት አትዋሽ ውሸት ምን ያደርጋል? የበዓልን ቀን ሳታከብረው ከሱ ጋር የመጀመሪያ በዓሏን እሱ ወደ ኢትዮጵያ መጥቶ ሳታከብረው ቢያልፍ ኖሮ በጣም ይደብር ነበር። ግን በሆነ መንገድ እኛ የእሷን ስሜት ለማወቅ ፈልገን ያን ነገር እያደረግን ቢሆንም በሆነ መንገድ በዓልን አብረው ማክበር ነበረባቸው። ስለዚህ እዛ ጋር እያሳየ የነበረው ስሜት ትክክለኛ እውነተኛ ስሜቱን እንጂ እያስመሰለ አልነበረም። እሱ ተረዳኝ። የዛን ቀን በዓልን አብረው እንዲያከብሩ ግዴታ ማክበር አለባቸው በማሰብ ነው እሱንና አሁን ላይ ስታስቡት አብራችሁ ማክበራችሁ ጥሩ እንደሆነ አሪፍ ነው። እንደሚሰማ አሁን ነው የምንረዳው። አዎ ለዛ ነው በዓልን አብራችሁ እሱ እያስመሰለ ሳይሆን የዛን ሰዓት የሚስቀው የሚጫወተው የሀቢብቲ ምናምን የሚልሽ የእውነተኛ ስሜቱን ነው። ምክንያቱም እሱ የዛን ሰዓት ከሌላ ሴት ጋር ለመሆን ፍላጎት ኖሮት አይደለም እያደረገ የነበረው ማለት ነው። እና በዛ የተነሳ ነው እንጂ እያስመሰለ አይደለም። በዓልን እኮ እያስመሰላችሁ ቢሆን ማለት ነው እኔ ዛሬ እዚህ አልገኝም ነው የምልህ። አይ የበዓሉን ቀን ብዙ ሰው ስለደበረው በዓልን እንዴት ታበላሹባታላችሁ ምናምን እያስመሰለ ምናምን ስለሆነ እያስመሰለ አይደለም። በዓልን የዛን ቀን ያሰብንበት መንገድ በዓልን የመጀመሪያ በዓሉን እዚህ ስለመጣ አብራችሁ እንድታከብሩ በማሰብ ነው። ተረድኪ? አይ ብቻ ግን ደስ ይላል። ሁሉም ነገር እኮ በሰዓቱ ምናምን ግልጽ አይሆንም። ገባ ካለፈ በኋላ ምናምን ብዙ ነገሮችን ተረድተናል። ያው እናንተም ቅድምም ብየዋለሁ ብዙ ዋጋ ከፍላችኋል ምናምን። ይህ ሁሉ ነገር የተደረገው እነሱን ለመለየት፣ እነሱን ለመነጣጠል፣ እሷን ለማስከፋት፣ እሱን ለማስከፋት ቢሆን እዚህ ዛሬ እንዲህ ቁጭ ብለን ተሰብስበን እሷ እንዳለችው አንተያይም ነበር። ሁሉም ነገር ለመልካም ስለሆነ ግን አይው አልተለያየንም። ጭራሽ የሆነ ፍቅራችን ተጠናክሮ በተለያዩ ነገሮች አንዳንድ ማወቅ ያሉብን ነገሮች አውቀን እዚህ ተሰባስበን ነው የተገኘ ነው እና ይህ ደግሞ ደስ የሚል ነገር ነው። ከአንድ ጓደኛ የሚጠበቅ ነገር ነው ያደረጋል። ግን አንተ ከዚህ በኋላ እንደዚህ አይነት ነገር ታደርጋለህ? አላደርግም። ሲጀመር የተመቸኝ አይደለም ብታደርግ እኔ ምን ላድርግ? አንተ አያደርግም አይደለም ምን ላድርግ? አሁን እንደዛ ካደረግ አሁን ይኸውልህ በሰላም ጥፌ ሳይቀምስ በሰላም ነው እዚህ ጉድ የወጣው። አሁን ከዚህ በኋላ ግን እንደዚህ አይነት ነገር ብታደርግ አይደለም ሙከራ ስታደርግ ባይ ያው እንደዚህ አሁን እንደዚህ ሰላም ምናምን የለም። አላደርግም ሳይሆን ሀሳብ ራሱ አላስቡ ባታስብ ነው ደግሞ እኔ ማለት ነው ያኔ እነሷታውና ሰሞኑ ማለት ነው በመሀል ያለው ክፍተት ልጅውስ ነው የምታገኘው በመሀላችን ተቃውም በኋላ ክፍተት የለም ሀቢቢ እዛው ጥገን ያዘ ጆሲ ነው የምታገኘው አላለም እንዴ? እና ማል እንዴ ተረማሉና እንዴ አይፈልግም አስበው። እንዴት ብየልተዋል? ግዙፍ ሰው ሲጋረግ እንዴት ብየልተዋል? ግን ሆነ ጆሲ ደግሞ ጥሩ ጓደኛ አዩት። ይሄ ነገር ሁሌ በሄለን በኩል ነው ምናምን ከዛ ይመክረኛል። እንደዚህ አታደርግ፣ እንደዚህ ካደረግ መጥፎ ነው የሚሆነው፣ ሄለን ለምታ አትሆነው ምናምን ያመከረኝ ነበር ምናምን። ሁሉም ነገር እንዲሳካልሽ ነው የምፈልገው። ገባሽ? ለዛ ነው ምክንያቱም ብዙ ዋጋ ከፍለህበታል። ወሬ መደጋገም እንዳይሆንብኝና በጣም ብዙ ዋጋ ከፍለሃል እንዳልከው። የእናትህን አፍቆት ብቻ እኮ ቀላል ነገር አይደለም። ስራ መተው ቀላል ነገር አይደለም። የማታውቀው አገር እስቲል እስካሁን ሩም ይዘህ 3 ወር ምናምን መቆየት ማለት ቀላል ነገር አይደለም። ለዓላማ ነው የመጣው። ገባክ? ስለዚህ ዓላማክ ደግሞ ተሳክቶልክ እንድትሄድ ነው የምፈልገው። በማይሆኑ በጥቃቅን ነገሮች እነዛን እንዲበላሽብህ ምናምን አልፈልግም። ገባ? ለዛ ነው እንጂ የራሱ ጉዳይ ብዬ እኔ ኢግኖር አድርጌክ ምናምን መተው እችላለሁ። እሷ ከሱ እንዳደርች ከዚህ በኋላ ኤሪክ የሚባል ሰው ላንቺ ይሆን በቃ ከሱ ህይወት ውጭ ምናምን ብዬ ለእሷና ደግሞ በእሷ ዙሪያ ላሉ እሷን ማስቆም የሚችሉ ሰዎች ተናግሬ ከአንተ አጠገብ እንዳደርስ ማድረግ ይችላሉ። ገባ? ግን ደግሞ እንደዛ እንዲሆን አልፈልግም። እኔ አንድ እንድትሆን ነው የምፈልገው እና ለዛ ነው። ብቻ ግን ደስ ይላል ሁሉም ነገር ደስ ይላል ላይ ማለት ነው። ብዙ ሰው አሁን ለምሳሌ የሆነ ከእውነት ጎን ነው መቆም ያለብን። አሁን ለምሳሌ
አንቺ ባየሽው ልክ ይሄ ነገር ስህተት ነው በእውነት ነው የቆምሽው በቃ ምክንያቱም እሱና ሸንግለሽ ምናምን ነገር አይ ትክክል ነው ብለሽ ምናምን ነገር አላስመሰልሽ በቦታው አንቺ ትክክለኛ ነገር ነው ያደረግሽው ከጆሲ ጋር አሁን ለምሳሌ 5 አመት ከዛ በላይ ምናምን ነገር አብረን ቆይተናል ስንቆይ ግን ጓደኛነታችን ውስጥ እዚህ ጋር የምታዩት ነገር የተፈጠረው ነገር አሁን ለምሳሌ ውሃ ቢደፋብኝ እኔ ብሰድበው እኔም የሆነ ማሳካት የፈለኩት እውነት ነገር አለ እሱም ደግሞ የቆመበት እውነት አላማ አለ ግን ማይቆየው ዛሬ አሁን ለምሳሌ እንደዚህ ውሃ ደፍቶብኝ ነገ አብሬው መቀመጠው ማለት የውስጡን ማንነት ካወቅሹ በኋላ የሰው ልጅ በቃ እኔ ላይ ክፋት አስበው የሆነ ነገር አስበው አይደለም እንደዛ የሚያደርገው በቃ ለዛ ነው አሁን ብዙ ሰው ለምንድነው ማይጣሉት እኔም ደግሞ ሰድበዋለሁ እናገረዋለሁ ምን አገባ ዘርበል ከዚህ ምን አለዋለሁ ግን በጣም አከብሮ ሰው ነው እሱን ዝቅ አድርጌው ምናምን አይደለም እሱም እንደዛ የሚያደርገው እንደዛ አስባል በቃ በቆምበት ሁኔታው ላይ ነው እንጂ አሁን ለምሳሌ ማንንም ማይከባበር ሰው የለም እዚህ ጋር ለምሳሌ እኔ አሁን አንቺንም ቢሆን እኮ 2 አመት ላይ ምናምን ነገር ማቀሽ ሰው ነሽ ማከብርሽ ሰው ነሽ እንደዛ ስናገርሽ የምናገርሽ አንቺን ካለ ማክበር አይደለም እኔ አሁን ያን ነገር ማሳመን ፈልጊያለሁ የሱን ነገር አይደል እሱ ደግሞ የሆነው ነገር ምንም ስለማያውቅ ትክክል አይደለም ለሱ ከእውነት ጎን ነው የሚቆመው አይደል ላይክ እንደዛ ነው እና ሰው ይጣላል አሁን የክፋቱ ምናምን ከሆነ ተለያይቶ ይቀራል ተቃላ ለምሳሌ አንተ እንደዚህ ከሆነ ምናምን አንተም የሰራውን ሰርተኔን ማግኘት አፈልግም እኔም አንተም ማግኘት አፈልግም ነው ግን ይሄ ነገር እዛን ያሰብከው አስተሳሰብ ምናምን ትክክል አለመሆኑ ወይም ደግሞ እዛ ጋር የሚያጣላው ነገር እሱ ነው እንጂ በያሰብክበት ሐሳብ መለያየትህ በሐሳብ መለያየትህ ነው እንደዛ እንትን እንዲል የሚያደርገው እንጂ ወይ የክፋት ወይ የሆነ ነገር ምናምን ኖሮ በፍጹም ሊሆን አይችልም እና አንድ ላይ ሆናችሁ ስላያችሁ በጣም ደስ ብሎኛል ማለት የሁላችንም ምኞት ይሄ ነው ከዚህ በተሻለ ደግሞ እኛ እንደምንፈልገው ያው አንድ ላይ በጣም በትልቁ አንድ ላይ ሆናችሁ እንደምናችሁ ተስፋ አደርጋለሁ እና ደስ ብሎኛል አንድ ላይ ስላያችሁ አሁን ተማም ما في عن جد شكرا ثانك يو تمام سيغرالو ሁሌ ስላገዝሽኝ ባኒ ጎን ስለቆምሽ የምር ثانك يو መልካም ሴት ነሽ شكرا عمري يا قلبي عن جد لمو سمونه አንቺ ፍቅሬ መግለጽ አልቻልኩም ችክችክ ምናምን ነበር ግን የምር አንቺን በጣም ነው የማፈቅረው حبك كتير وفكري كالات በላይ ነው የምር ደግሞ እንዳንቺ አይነት በህይወቴ ወድጄ አላውቅም ወድሻለሁ እንዲህ የተንተባተበ የሚገልጽ አማርኛ አስተምሩት አሁንማ ጨርሶ እየጠፋው ነው እና እንዴ እኮ እሱ ነው የምር ግን ፍቅሩን መግለጽ ናፍቆት ነበር መሰለኝ ተናነቀው አማርኛ የምር እየጠፋበት ነው የምር ነው ያንቺ ስራ ነው ከዚህ በኋላ አስተምሪ صح ልክ ነው አይ ብቻ ግን የምር ደስ ብሎኛል እውነት ለመናገር ላይ እንደዚህ አንድ ላይ ሆናችሁ ማየት ነው ፍላጎታችን እኛ ገባችሁ እንግዲህ ብዙ ያሰብናቸው ነገሮች ነበሩ ዛሬ ቀርተዋል በደማቁ ተብሎ ቀርተዋል ቪዲዮውን ስታዩ ሰርፕራይዝ ነው የምትሆነው ምንድነው እሺ በቃ ዘማርኩ እንዲህ ያለ ጨረሰኝ በቃ ብቻ ደስ ይላል ምናምን እንዲ ከመጀመሪያው ጀምሮ ማፊን በመሃል ገብታ ምናምን የጓደኝነትን ጥግ መስዋዕትነት እየከፈለ እየመጣ ነበርና አዎ በትክክል ይሆናል ከመጀመሪያው ጀምሮ በጣም ብዙ ነገር ምንድነው ያደረገልን ጣዕሙ አለው አይደል የጓደኝነት ጥግና ያሳየን ብዬ አስባለሁ እና በጣም እናመሰግናለን አይ አሁን መመሰጋገን ምናምን ሳይሆን ያው ብዙ ሰው ያልተረዳው ነገር ከመጀመሪያው አሁን ኤሚርም ሲመጣ ጊዜ ኤሚርም ፍቅሯን ለመረዳት ሲል ትክክል እንደሆነ ለማረጋገጥ ምናምን ነገር እንዳግዘው ጠየቀኝ አሁንም ደግሞ እሱ እዚህ በቆየ ቁጥር ምናምን ነገር እውነተኛ ስሜቷን ሳላቅ መቆየት አልችልም ምናምን ነገር አለና የተረዳሁት አንድ ነገር ምንድነው በቃ እሱ ሁለታችንን ለማድረግ ብቻ ስለሆነ ሐሳቡ
ማለት ሁለታችንን ያረጋል የተባለ መንገድ አሁን ለምሳሌ አንተም ሁለቱን የሆነ ነገር ለማድረግ ነው እሱ የሚያስበው በዛ ሰዓት የሆነ ወይ የሚሰደብበትን ወይ የሚተችበትን ምናምን ነገር ሳይሆን መጨረሻ አብሮ ሆናችን አይደለ እሱን ስለማስብ ያው አንቺም አንቺ ነሽ አንተም አንተ ነህ አትቀየሙም ግን ሌላ ሰው ደግሞ ላይረዳው ይችላል ገባሽ እና ሰዎችም ላይ አይፈረድም በነገራችን ላይ ያዩትን ነው የሚፈርዱታ ያዩት ነገር ግን በመጀመሪያም ኤሚር ማግዘይ ምናምን ይያለ ሲለምንሽ እናንተን አንድ የሚያረግ ከሆነ ታግጇለሽ አሁንም ደግሞ ያንቺን ስሜት ለማወቅ ማለት ነው ለዛ ነው እና እናንተም እንዳይደብራችሁ እናንተም አሪፍ ሰው አትሆኑ ነገሮችን ምናምን አታሳልፉም ነበር እኔም ደግሞ አንተን የምር በልቤ በጣም ማመሰገን ነው የምፈልገው ሁሌ ባኒ ጎን ነው የምትሆነው ሁሌ ያን ነው የምታግዘኝ ሰው የሰደበው ምን ያለው ባኒ ጎን ነው የሚቆመው ከዛ የሆነ ጊዜ አልኩት ለሱ በቃ የነገር እንተው ምናምን ላንተ ቶሎ አይደለም አኒ የቸነከኝ ነው ምናምን ላኒ ብዬ ነው የሚቸነከኝ ችግር የለም አብሽር እናስተካክላለን የአንተ ፍቅር እስከ ሚሳካ ድረስ አኒ አለው የምር ሽክራን ክቲር እኔ ማለት ግን ይሄንን ነገር በእናንተ ፊት ለፊት ማውራት የሆነ እናንተን ለማሞገስ ምናምን አይደለም አሁን ለምሳሌ ሴት ልጅ ለትዳር ስትመጣት ጊዜ ለቤተሰቤ ክብር የምታስከብረኝ ሴት ናት ጀግና ሴት ናት ፊውቸር ላይ ልጆቼን አንጻ ከኔ የተሻለ አድርጋ ታሳድጋለች ብለህ መርጠህ ነው ሴት ልጅ የሴት ጀግና ነው የምትመርጠው እና ላይክ እሷ እንደሱ አይነት ሴት ነች ጀግና ሴት ነች እሱ ደግሞ የምር እንዴት እንደምነግርህ ወይ እንዴት እንደማስረዳ አላውቅም በቃ ታውቀዋለህ ግን ይሆናል አይደል በዚህ ዘመን እንደሱ አይነት አፍቃሪ ማየቴ ለኔ እድለኝነት ነው ብዬ ነው ማስበው ከልቡ አፍቃሪ ከልቡ ወዳጅ ከልቡ ዋጋ የሚከፍል ሰው ነውና እነሱ አንድ እንዲሆኑ መፈለግ የሆነ ፊውቸር ላይ የምትደሰትበት ምናምን ነገር የሆነ ነገር ትልቅ ቤተሰብ የሚመሰረተበት ያው ፈጣሪ ያሳካ አሁን አልሆነም ማለት ያው ወደዚህ አራ እንዴ ሁሉም ነገር በፈጣሪ እጅ ስለሆነ በዚህ ሰሞን ደግሞ ጥሩ ነገር አየን ያው ፈተናውም እየሰራ ነው ለፍተንማ አንቀርም እንደዛ ተብዬ ነው ጥሩ ነገር አየን አይ ብቻ ግን በጣም ደስ ይላል ሁሉም የከፈለውን ዋጋ ውጤቱን ሳይሆን ነው የሚደሰተውና ውጤታችሁ መልካም ስለሆነ እኛም ደስ ብሎናል እና ዛሬ የደስታ ቀን ነው። በቃ መዚህ የበለጠ ውጤት እንፈልጋለን ለማንኛውም ኦኬ በጣም አሪፍ ሀሳብ እና ዛሬ የደስታ ቀን ስለሆነ ዛሬ ሁላችሁንም ወስጄ የሆነ ቦታ በእኔ ግብዣ ጽድት ያለ ምሳ ግብዣ ጋብዛችኋለሁ ምክንያቱም ደስ ይላል ሀሳቤን እኮ አልቀይርም እንዲህ ባንዳ